ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ተሰማ። ሮማኒያ የሩሲያን ዲፕሎማት ከሀገሩ አባረረች። በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገድሎ 10 ሺህ ነዋሪዎችን ማፈናቀሉ ተነገረ። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታጎን የወጣ መረጃ ጠቁሟል። ጉዳቱ ከደረሰባቸው መካከልም 417 በኢራን ላይ ከተካሄደው ኤፒክ ፊውሪ ከተባለው ዘመቻ ጋር ሲያያዙ 207 ያህሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነም ተጠቅሷል። ባለፈው ሳምንት ፔንታጎን በጦርነት ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለከለ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። የመከላከያ ሚኒስቴሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18 እና የቆሰሉ 482 ወታደሮች ዝርዝር ይዞ ቆይቷል። ከዚያ በኋላ ግን በተካሄደው ክለሳ ከሟቾቹ ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጽነትን የሚያደናቅፍ ነው በሚል በቅርቡ የአገሪቱ ጦር ከፍተኛ መኮንን ትችት ቀርቦበታል። የፔንታጎን ቃል አቀባይ ሾን ፓርኔል በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብሏል። የባህር ማዶ ዘመቻዎች የሚለው ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድረገጽ ላይ የታየው ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚህም ክፍል ላይ በቅርቡ ህይወታቸውን ያጡ 4 ወታደሮችን ስም በሟቾች እንዲሁም 207 ደግሞ በቆሰሉ መዝግቧል። ነገር ግን የቆሰሉት ወታደሮች በኢራኑ ጦርነት የተጎዱ ስለመሆናቸው ግልጽ አይደለም ተብሏል። 4 ወታደሮች የተገደሉት በአሜሪካና በኢራን መካከል የተደረሰ የተኩስ አቁም ከፈረሰ በኋላ እንደሆነም ዘገባዎች ጠቁሟል። በድጋሜ በአሜሪካ ጥቃት የተፈጸመባት ኢራን በቀጠና የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን ከ10 ቀናት በፊት ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃት 3 ወታደሮች ተገድሏል። አንዱ ደግሞ ኢራቅ ውስጥ የኢራን ድሮንን ለማክሸፍ በተወሰደ እርምጃ ወቅት እንደተገደለም ይታወሳል። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንም በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃት ማድረሷ ይታወቃል። ከአርብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎም ኢራንም የአጸፋ እርምጃዋን ጋብ አድርገዋለች። በሌላ መረጃ ከኢራን ጋር እርቅ ለመፍጠር ጥሩ አጋጣሚ ነው ሲሉ ፕሬዝዳንት ትራምፕ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ እድል መኖሩን አስታውቋል። ስምምነት ላይ የማይደረስ ከሆነ ግን ዋሽንግተን በቴህራን ላይ ጥቃት መሰንዘሯን ትቀጥላለች ሲሉ ማስጠንቅቋል። ፕሬዝዳንት ትራምፕ መገናኘት ይፈልጋሉ፣ እንደዛም እያደረግን ይገኛል፣ የሚሆነውን እናያለን በሚል ለጋዜጠኞች ማስተያየታቸውን ሰጥቷል። ኢራኖች ለመደራደርና ለመገናኘት የሚፈልጉት በከባዱ ስለመታናቸው ነው ያሉት ፕሬዝዳንት ትራምፕ ስምምነት ላይ ለመድረስ መልካም እድሎች አሉ በሚልም ተናግሯል። በሌላ በኩል ኢራን ተጨባጭ ድርድር እየተደረገ አይደለም በሚል አቋሟን በተደጋጋሚ እያሳወቀችም ትገኛለች። አሜሪካ የአሁኑ ድርድር እንዲደረግ ግፊት እያደረገች ሲሆን ኢራንም ነገሮችን በጥንቃቄ እየተመለከትኳቸው ነው ብላለች። በሆርሙዝ ሰርጥ አካባቢ በደቡባዊ ኢራንና በቴህራን አልፎ አልፎ የነበረው የአሜሪካ ጥቃት ለ3 ተከታታይ ምሽቶች ረገብ ብሎ ታይቷል። በተመሳሳይ ኢራን ወደ ባህረ ሰላጤው ሀገራት የምትሰነዝረውን ጥቃት ሰሞኑን ገታለች። ሮማኒያ የሩሲያን ዲፕሎማት ከሀገሯ አባረረች። ሮማኒያ የሀገሯ የአየር ክልል በተደጋጋሚ በሩሲያ ድሮኖች መጣሱን በመቃወም ጠንካራ ምላሽ ለመስጠት ሲባል የሩሲያ ኤምባሲ ሰራተኛ ከአገር እንዲወጣ ማዘዟን የውጭ ጉዳይ ሚኒስቴር አስታውቋል። ከዩክሬን ጋር ድንበር የምትጋራው የኔቶ አባል የሆነችው የሮማኒያ መከላከያ ሚኒስቴር ባለፈው ሳምንት መጨረሻ በ3 ተከታታይ ቀናት 3 ድሮኖችን መጥቶ መጣሉን የገለጸ ሲሆን በትላንትናው ዕለትም አዲስ የአየር ክልል ጥሰት መመዝገቡን ይፋ አድርጓል።
አድርጓል። ድርጊቱን ተከትሎም የሮማኒያ የውጭ ጉዳይ ሚኒስቴር የሩሲያ አምባሳደርን በመጥራት አነጋግሯል። ሚኒስቴሩ ባወጣው መግለጫ በቡካሬስት የሩሲያ ሚስዮን አባል የሆኑ ዲፕሎማት የማይፈለጉ አካል ተብለው የተፈረጁ ሲሆን በ5 ቀናት ውስጥም ከሮማኒያ ግዛት ለቀው እንዲወጡ ተወስኗል ሲል ማሳወቁም ተሰምቷል። በተጨማሪም በአምባሳደሩ ስብሰባ ወቅት አርብ ዕለት በሮማኒያ ኤፍ-16 ተዋጊ ጀት ከተመታችው የመጀመሪያ ድሮን የተገኙ ስብርባሪዎች እንዲመለከቱም ተደርጓል። በምርመራው መሰረት ድሮኗ የሩሲያ ሻሂድ ሞዴል መሆኗ የተረጋገጠ ሲሆን ቅዳሜና እሁድ በተመቱት ሌሎች 2 ድሮኖች ላይ የሚደረገው ምርመራ ደግሞ አሁንም እንደቀጠለ እንደሆነ መረጃዎች ጠቁሟል። አንድ የኔቶ ከፍተኛ ወታደራዊ ቃል አቀባይ እሁድ ዕለት በሰጡት አስተያየት ከሁለቱ ድሮኖች አንደኛዋ የሩሲያ አመጣጥ እንዳላተም ጠቁሟል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ጦርነት ካወጀችበት ጊዜ ጀምሮ የምስራቅ አውሮፓ ሀገር ሮማኒያ በደርዘን የሚቆጠሩ የአየር ክልል ጥሰቶችንና የድሮን መውደቅ አደጋዎችን አስተናግዳለች። ከተከሰቱት አደጋዎች ሁሉ በጣም ከባድ የሚባለው ባለፈው ግንቦት ወር ከዩክሬን ድንበር አቅራቢያ በምትገኘው ጋላቲ ከተማ አንድ ድሮን ከመኖሪያ ህንፃ ጋር በመጋጨቱ የ2 ሰዎች ህይወት መጎዳቱ ይታወሳል። በሌላ መረጃ ሩሲያ የዩክሬን ጦር የሚጠቀምባቸውን የተለያዩ ኢላማዎች መትቻለሁ አለ። ሞስኮ 2 የነዳጅ ማከማቻዎችንና ወደቦችን መትቻለሁ ያለች ሲሆን መሰረተ ልማቶቹ ለዩክሬን ጦር የተለያዩ ድጋፎችን የሚያደርጉ ናቸው ብላለች። የሩሲያ መከላከያ ሚኒስቴር በተለያዩ ወደቦች ላይ ጥቃት ሲያደርስ ቁልፍ ዓላማው የኪቭ ጦር አቅርቦቱ እንዲቋረጥ ለማድረግ ነው። በጥቁር ባህር አካባቢዎች የተለያዩ መሰረተ ልማቶችም ተደብድበዋል። በስልታዊው ጥቁር ባህር ላይ የሚሰነዘረው ጥቃት በዓለም የገበያ ትስስር ላይ ጫና ይፈጥራል የሚል ስጋትንም ጋርጧል። ዩክሬን ከ1000 ኪሎ ሜትሮች ርቀት በላይ ወደ ሩሲያ ጥልቅ ግዛት በመዝለቅ ተመሳሳይ ወታደራዊ እርምጃ እየወሰደች እንደሆነም ይታወቃል። በ1200 ኪሎ ሜትር ግንባር ላይ የተዘረጋው ጦርነት ሩሲያን የነዳጅ ስርጭት እክል እንዲገጥማት፣ ዩክሬንን የግዛት አንድነቷን አደጋ ውስጥ እንዲገባ በር ከፍቷልም ተብሏል። ጊኒ ቢሳው ለሶማሌላንድ ሪፐብሊክ እውቅና ልትሰጥ እንደምትችል ተነገረ። እንደ አውሮፓውያን አቆጣጠር በዲሴምበር 2025 ከእስራኤል መንግስት ህጋዊ እውቅና ያገኘችውን የሶማሌላንድ ሪፐብሊክን በመቀላቀል ምዕራብ አፍሪካዊቷ ሀገር ጊኒ ቢሳው በመጪዎቹ ጥቂት ቀናት ውስጥ ሁለተኛዋ እውቅና ሰጪ ሀገር ልትሆን እንደምትችል ከዲፕሎማሲያዊ ምንጮች የተገኙ መረጃዎችም ጠቁሟል። ይህ በጊኒ ቢሳው በኩል እየታየ ያለው የዲፕሎማሲያዊ ውሳኔ ዝግጅት በጂኦፖለቲክስ አሰላለፍ ላይ አዲስ ምዕራፍ ሊከፍት እንደሚችል ተገምቷል። የሶማሊያ ፌዴራል መንግስት ግን አሁንም የነገሩን ተጨባጭ ሁኔታ ከመቀበል ይልቅ በተቃውሞ አቋሙ ላይ ይገኛል። የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር በቅርቡ ከመገናኛ ብዙሃን ጋር ባደረጉት ቆይታ ሶማሌላንድ የሚባል ሉዓላዊ ሀገር የለም በማለት ሞቃዲሾ አሁንም በከፍተኛ ክደት ውስጥ መሆኗን የሚያሳይ ማስተያየት ሰጥቷል። ያም ሆኖ የጊኒ ቢሳው እርምጃ ሌሎች የአፍሪካ ሀገራትም ተመሳሳይ ውሳኔ እንዲወስዱ መንገድ ሊከፍት እንደሚችልም እየተገመተ ይገኛል። በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገደለ። 10,000 ነዋሪዎችን ደግሞ ማፈናቀሉም ሰምቷል። በትግራይ ክልል በማዕከላዊ ዞን ቀይ ተህሌ ወረዳ በረዶና ኃይለኛ ነፋስ በቀላቀለ ዝናብ ምክንያት የአንድ ታዳጊ ሕይወት እንዳለፈና 10,000 ሰዎች ከመኖሪያ መፈናቀላቸውን የወረዳው ምክትል አስተዳዳሪ ለቢቢሲ ተናግረዋል። በበረዶ ምክንያት እንስሳት መሞታቸውን፣ ቤቶች መፍረሳቸውንና ከ1000 ሄክታር በላይ ሰብል መውደሙን ምክትል አስተዳዳሪና የኢኮኖሚ ልማት ኃላፊው ሀብቶም ዘነበ ገልጿል። በሰዎች እንስሳት፣ ሰብልና ንብረት ላይ ጉዳት ያደረሰው ኃይለኛ ዝናብ የተከሰተው ባለፈው ሳምንት ማክሰኞ ሐምሌ 14 ቢሆንም እስካሁን ድረስ በረዶው እንዳልቀለጠም አስረድቷል። ምክትል አስተዳዳሪው እንደሚናገሩት በዕለቱ በረዶ የዘነበው አመሻሽ ከ12 ሰዓት ተኩል ገደማ ላይ ነው። በጣም ኃይለኛ ታይቶ የማይታወቅ በረዶ ነው ያጋጠመን የሚሉት አቶ ሀብቶም በወረዳው የሚገኙ 5 ቀበሌዎችና 7 ጎጥ ውስጥ መዝነቡንም ተናግሯል። እንደ አቶ ሀብቶም ገለጻ በዕለቱ በማዕከላዊ ትግራይ ዞን ውስጥ በሚገኙት ሌሎች ወረዳዎች ውስጥም ተመሳሳይ ክስተት ቢያጋጥምም የከፋ ጉዳት የደረሰው በቀይሂ ተህሌ ወረዳ ነው። እስካሁን የሞተ ሰው በሌላ ወረዳ አልሰማውም ሲሉም በወረዳው ያጋጠመው ክስተት በመጠኑና በክብደቱ እንደሚበልጥም አስረድቷል። ምክትል አስተዳዳሪው እንደሚናገሩት ሕይወቱ ያለፈው ከብቶችን በመጠበቅ ላይ የነበረ የ12 ዓመት ታዳጊ ነው። ታዳጊው በረዶ የቀላቀለውን ዝናብ ተከትሎ በመጣ ጎርፍ መወሰዱንም አክለዋል። በበረሃ እያለ ገና ቤት ሳይገባ ነው በበረዶም በጎርፉም አደጋ የደረሰበትም ብለዋል። ሰዓቱ አመሻሽ ስለነበረ ነው እንጂ ብዙ ሰው አደጋ ላይ ይወድቅ ነበር ሲሉም የበለጠ ጉዳት ሊደርስ የሚችልበት እድል እንደነበርም አመልክቷል። ከሰው በተጨማሪ ፍየሎችና ከብቶችን ጨምሮ 201 እንስሳት መሞታቸውንም ተናግሯል። በዝናቡ ምክንያት 12 ቤቶች ሙሉ በሙሉ መፍረሳቸውን የሚናገሩት አቶ ሀብቶም 625 ቤቶች ላይ ደግሞ ጉዳት መድረሱንም
አብራርቷል። በረዶው በማደግ ላይ የነበረ እንዲሁም የተዘራ አዝርትን ማውደሙንም ገልጿል። በዚህ አደጋ ወደ 1059.5 ሄክታር የተለያዩ አዝርት 100% ጉዳት ደርሶባቸዋል። በመስኖም 115.6 ሄክታር በተመሳሳይ 100% ጉዳት ደርሷል ሲሉ ለቢቢሲ ተናግሯል። ምክትል አስተዳዳሪው እንደሚናገሩት ከወደመው አዝርት ውስጥ አብዛኛው በሚያዝያ ወር በነበረ ትንሽ ዝናብ ተዘርቶ በእድገት ደረጃ ላይ የነበረ ነው። እንደ ምክትል አስተዳዳሪው ገለጻ ይህ አደጋ የደረሰው ወረዳው የክረምት ዝናብ ሳያገኝ 46 ደረቃማ ቀናትን ካሳለፈ በኋላ ነው። ዝናብ ዘግይቶ እንደሚገባ መሃል ላይ እንደሚቋረጥና ቶሎ ቶሎ እንደሚወጣ የሜትሮሎጂ ትንበያ ያዘን ነበር ሲሉም አስረድቷል። ይህንን ክስተት ተከትሎም 2134 አባወራዎች ወይም 10556 ሰዎች ከመኖሪያቸው መፈናቀላቸውንም ገልጿል። አብዛኞቹ የተፈናቀሉ ነዋሪዎች ቤተሰቦቻቸውና ከጎረቤቶቻቸው ጋር መጠለላቸው እንዲሁም ሌሎች ጊዜያዊ ማቆያ ውስጥ እንዳሉም ጠቅሷል። በበረዶ በተቀላቀለው ዝናብና ጎርፍ አዝርታቸው የወደመባቸው አርሶ አደሮች በትልቅ ጭንቀት ውስጥ እንደሚገኙ የሚያነሱት አቶ ሀብቶም እርዳታ ካልቀረበላቸው ለበለጠ አደጋ እንደሚጋለጡም አስጠንቅቋል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት